በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል ያልሁኝ ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰኒና ክብሮን አፍላ ፍቅር ላይ ናቸውና እቤቷ መጥቶ እጁን ታጥቦ ምግብ እየጠበቀም ነበረ። ቁርስ ሊበላ ብሎ ሰኒ የላግዝሽ ወይ ሲላትም ኧረ ችግር የለም ምን ያመጣለው በማለት ምግብም ይዛ መጣለች። በመገረም እያያት ነበር። ያቺ ምግብ ስራ ላይ ስትል ነበር። ሊዛር ላይ ተቀይራ ምግብ ስታዘጋጅ እሱ ራሱ ግራ ገብቶታል። እንዴት ተቀይረሻል ይላታል። አዎ እኔ ሰኒ እኮ ነኝ። አሁን ምግቡ እንዴት ነው? እንቅመስና ባለሙያ መሆንሽ ይረጋገጥ ሲላትም እኔ ሰኒ እኮ ነኝ በማለት ጀምራለች። ምግቤን ቀምሰው አታውቅምና ነው ስትለውም እንዶሚኑን አውቀዋለሁ ይሄን ግን አላውቀውም በማለት መልሶላታል። አሁን ይቀመስ የሰሩ ልጆች ናቸው የሚቀምሱት ብሎ ማጉርሷት ነበር። ዋው ሰኒ እጅሽ ይባረክ ቆንጆ ምግብ ነው የሰራሽው በማለት ራሷን ማሞግሳለች። ክብሮምም አፈፍ አድርጎ ራስን ማሞገስ አይቻልም በማለት ይመልስላታል። ክብሮምም ከጎረሰ በኋላ ቆንጆ ምግብ ጥፍጥ ያለ ነው የሰራሽው በማለት አሞግሷታል። እሷም በመገረም እያየችው ነበር። ግን አንድ ነገር ጎሎታል ይላል በመሃል ኮሰረት ጎሎታል ይላል። ኧረ ተው አንተ ልጅ ኮሰረት አትበላይ በማለትም በሌላ በኩል ህሌና ኩሽና ላይ ቁማ በሐሳብ ጭልጥ ብላለች። ጽናት መጣች። ምን ሆነሽ ነው ከዚህ ጋር ተክዘሽ የቆምሽው በማለት ትጠይቃታለች። ህሌና መረ ምንም አልሆንሁም ዝም ብዬ ነው በማለት ትመልስላታለች። ጽናት ደግሞ በፍጹም ያላንድ ነገር እንደዚህ አልሆንሽም በማለት ትጠይቃታለች። ሰው ግን እንዴት ሁለት ማንነት ይኖረዋል በማለት ሐሳብ አመጣለች። ጽናት ደግሞ ማን ነው ምንድነው በማለት ጥያቄም ጠይቃት ነበር። እንግዲህ እሱም ቤቲ ናት። ቤቲ አንዳንድ ቀን በጨለማ ትወጣለች፣ ወጣም በር ላይ ትከፍታለች። አንዳንድ ቀን ደግሞ ዝም ብላ ትተኛለች። ብቻ ኪራ ሲመጣ ሌላ ሰው ኪራ ሳይኖር ደግሞ ሌላ ሰው ትሆናለች። አንቺንም በምትሄጂበት ሁሉ ትከታተልሻለች። ሻወር ስትወስጂም ታይሻለች በማለት ሁሉን ነገር ነግራታለች። ጽናትም ሌላ ጥያቄ ውስጥ ገባች። ከዚህ በፊት እኮ ቪዲዮ አንስተኝ ሶሻል ሚዲያ ላይ ልታሰራጭብኝ ነበር በማለት ነገሮችን ታብራራላታለች። ህሌናም ነገሮችን እኔ እንደዚህ ማድረግ ፈልጌ አይደለም ግን የተሰማኝን ነገር ተናግሬ ነው በማለት ሁሉ ነገር አብራርታላት ነበር። ጽናትም አፈፋ አድርጋ እሷ ያደረገችኝን ነገር እኔ ማድረግ አለብኝ አሁን ሳሎን ላይ ሆናለችና በቪዲዮ እናንሳት ሻወር እንድትወስድ አድርጊልኝ በማለት ሐሳብ ጠይቃለች። እንግዲህ ህሌናም ይሄን ነገር ማድረጋችን ጥሩ ላይ መጣ ይችላል ስለዚህ ባናደርገው ጥሩ ነው ብትላትም ጽናት አይሆንም ምን ፎቶ ማንሳት ወይም ደግሞ ቪዲዮ መቅረጽ ምን ማለት እንደሆነ ላሳያት ፈልጋለሁ ክፋት ምን እንደሆነ ማሳያት ፈልጋለሁ በፍጹም ይሆናል አሁን ማንንም የለም አሁን እናድርገው ሲባባሉም ነበር። ህሌናም ወደ ሳሎና አምርታ ቤቲን እያሳመነቻት ነው። ሂጅና ታጠቢ አሁን እኮ ሙቀት ነው አልሞቀሽም በማለት ትጀምራታለች። ቤቲም እንግዲህ እኔ አልሞቀኝም አሁን መታጠብ ፈልጋለሁ አሁን ብታጠብን ደግሞ መልሶ ይበርደኛል አልፈልግም በማለት ብትላትም እሷ ግን አሁን መታጠብ አለብሽ ጨርሽ እንታጠባለን በማለት ሸወደቻት። ቤቲም ሄዳ ታጥባለች። እንግዲህ ህሌናም እንግዲህ የሰው ብዬ ለሰው መወደድ ብዬ ገላዋን የሰው ገላ እየሸጥኩ ነው ትላለች። ግን ለራሷ ጉዳይ እንኳን የሰው ገላ የራሴን ገላም ሽጬዋለሁ በማለት ነገሮችን ጽናት ካሜራዋን ሻወር ቤት ካስቀመጠች በኋላ መኝታ ቤት ሆና ቤቲ እንደዚህ እንደሆነ ያደረግሽኝ አንቺ ነሽ እያለች በሐሳብ ተውጣለች። ህሌና መጣች። እዚህ ብላ በመጥራትም ልጅቷ እኮ ሻወር ልትወስድ ገብታለች ስትላት አዎ ካሜራውን እዛው አድርጌዋለሁ ትታጠብ እያለች ነበር። እንግዲህ ህሌናም እንደዚህ ማድረግ አልነበረብንም የሰው ገላ እንደዚህ ማድረግ አልነበረብንም እያለቻት ነው። እንግዲህ ታዩ በቃ ምን ማለት እንደሆነ ሰውን መጉዳት ምን ማለት እንደሆነ ላሳያት ስለምፈልግ ነው በማለት ነገሮችን አውርተዋል። በመሃልም ብዙ ነገር አውርተው ነበር። ህሌናም በመሃል እንግዲህ ለጓደኞችሽ እንዳትነግሪያቸው ለምሩም ሆነ ለሰኒ ምንም ነገር እንዳትናገሪ ትላለች። ይሄ ባንቺና እኔ መሃል የሚቀር ነገር ነው ምክንያቱም የሰራነው ስራ ጀብዱ አይደለም ወንጀል ነው የሰራነው ስለዚህ ለማንም አልናገርም ትላታለች። እንደዛ ከሆነ እሺ ብለው ሁለታቸውም ተስማምተዋል ህሌናና ጽናት። ሰኒና ክብሮን ካርታ እየተጫወቱ ነበር። ያሸነፈችውም ሰኒ ናት። እንዴ አስተማሪውን ተማሪው በለጠው በማለትም ሐሳብ ሰጧት ነበር። አዎ እኔ እኮ ሰኒ ነኝ በማለት ጉራዋን ጀምራለች። በመሃልም እህቲቱ ደወለች። ክብሮሜ እህት የደወለች እኮ ትለዋለች። በይ በቃ አንሺው ሲላትም አይ በቃ እሺ ድምጽ እንዳታወጣ ትለዋለች። በመሃልም አንስተው ነበር። ማን ነው ከማን ጋር ነሽ በማለትም ጠይቃታለች። እኔ ከማንም ጋር አይደለሁም ብቻዬን ነኝ ምግብ እየሰራው ስለሆነ ነው ለማውራት አልተመቸኝም ብላታለች። ዘግተዋለች። በቃ ማታ እናወራለን ብላ ከዘጋች በኋላ ክብሮም ማን እንደነገራት አላቅም ከማን ጋር ነሽ ምንድነሽ ብላም ተጠየቀችኝ እህቴ ትለዋለች። እሱም በመሃል ልጅቷ በሆነ ነገር ማውራት ወይም ደግሞ ማየት ጀመረች እንዴ በማለት ሐሳብም ሰጧት ነበር። እኔ እንጃ ክብርዬ እኔ አላቅም
እህቴ የተጎዳችው በፍቅር ስለሆነ ፈርቻለሁ። ይሄን ነገር አምና የምትቀበለው አይመስለኝም በማለት ጥያቄም ጠይቀው ነበር። እንግዲህ የዛሬን አታስቢ የነገን ደግሞ ፈጣሪ ያውቃል በማለት ሐሳብም ሰጧታል። ብቻ አላቅም ብቻ ፈርቻለሁ በማለት ሐሳብም ታገ ህሌናና ጽናት ሳሎን ላይ ነበሩና የቤቲን ቪዲዮ እያዩ ነበረ። ሰው እንዴት ከእግሩ አንስቶ እስከ ራሱ ድረስ ይታጠባል እያለች ህሌና ሐሳብ ሰጣ ነበር። ጽናትም እንግዲህ ቪዲዮ ቀርጸን ጀብዶ እንደሰራን ሁሉ ጭራሽ በትክክል መቀረጹንም እያየን ነው በማለት ራሷን ወቅሳለች። ጽናት እኔ ያደረኩት ነገር ምን ያደረኩ ነው በማለት ሐሳብ ይዛለች። ግን አንቺ ካደረገችብሽ ነገር አንፃር ይሄ ምንም አይደለም ትላለች። እንግዲህ ሁለቱ ተጨናንቀዋል። ቪዲዮ እናጥፈው ወይስ እንተው በማለትም አልወሰኑም። ጽናት አንቺ ወስኚ እኔን ግን የኔን ስም እንዳትጠሪ እንዳታነሽም በማለት ጀምራላታለች። እንግዲህ ያንቺና እኔ ሚስጥር ይሆናል። ያደረገች ነገር ቀላል አይደለም። እንግዲህ ጽናት ኪራም በማያይበት ቦታ አስቀምጠዋለሁ ያንቺንም ስም አላነሳም ስልኩም ቪዲዮም ከኔ ጋር ይቀመጣል እያሉ እየተመካከሩ ነበር። እንግዲህ ህሌናም ወስኚ ያልቻት ነበር። አንድ ጊዜም ሁለት ጊዜም ሶስት ጊዜም ወስኚ አትወላው የሚወላውል ሰው አልወድም በማለት ታጽናናታለች። ጽናትም እችኛዋን ጽናት አላቃትም። ከዚህ በፊት እኮ ሰው መበቀል አላቅም ነበር ሰዎችን መምከርና መመለስ እንጂ ራሴ እንደዚህ ነገር አድርጌ አላቅም መጥፎ ሰው ሆንሁኝ ያለች ራሷን እየወቀሰች ነው። እንግዲህ ህሌናም ልብሽ የሚልሽን ብቻ አዳምጪ በማለት መክራታለች። በመሃልም እንደዛ እየተመካከሩ እያለ ኪራ መጥቶም ነበረ። ሰላም ደህና ናችሁ ካላቸው በኋላ ሁለቱ ተርበትብተዋል። ግን ደህና ናችሁ ሰላም ናችሁ ወይ ሲላቸውም ደህና ነን እኔ እኮ ስገባ የኔን ስም የሰማሁት መስሎኝ ነበር ይላቸዋል። እንግዲህ ህሌና ማፈፍ አድርጋ እጽ ስላንተ ያወራች ነበር በማለት ትነግረዋለች። ጽናትም ያን ነገር የምትነግረው መስሏት ተርበትብታለች። በሉ በቃ እኔ ልግባ በማለት ስልኳንም ትተው ሄዳለች። እንግዲህ ህሌናም ጽናት ስልኳን ረሳሽው በማለት የሷንም የጽናትንም ስልክ ይዛ ሄዳለች። ኪራም በኋላ ቀርቶ ልጆቹ ምን ሆነዋል ዛሬ በማለትም ሐሳብ ይሰጣል። ምሩና ናሆም መኝታ ቤታቸው ሆነው ስለ ድሮ ያወሩ ነበረ። ሁሉም ፍቅረኛሞች ከነኪራ ቤት ነው የተገናኙ። እኛም ከነኪራ ቤት እነ ጽናትም ከነኪራ ቤት እነ ሰኒም ከነኪራ ቤት እያለች ሁሉ ነገር ያስታወሰችው ነበር። እንግዲህ ናሆም ማፈፍ አድርጎ እህልዋ ከሆነ የትም ትገናኛለሽ በማለት ሐሳብን ሰጥቷታል። እና ሁሉንም ነገር ያወሩ ነው። እሱም በሐሳብ ትክዝ ብሎ ነበረ። በአጋጣሚ እናቲቱ ደወለች በኋላ እማዬ እንዴት ነሽ ተባብለው በቀልድ ከጀመሩ በኋላ ቀጥታ ወደ ቁም ነገሩ ገብታለች። ስለ ልጅ ጉዳይ ያወራቸው ነበር። እማዬ ስለ ልጅ ጉዳይ ነው ሁሉ ጊዜ የምታወሪ በማለትም ተበሳጭቶባታል። ሁሉን ነገር ነግሯታል። ልጅም እኮ ይደርሳል ለምንድነው የምታጨናንቂኝ ከዚህ በኋላ ካንቺ ጋር ልመጣም እያለም በብስጭት አወርቷታል። ናሆምም እማዬ አታስዋሽኝ ከቤት የማልወጣው እኮ ለዚህ ምክንያት ነው አልመጣም ከቤት በማለትም ጀምሯል። ስልኩን በይበቃኛ አላማለን እቅዳለን በማለትም ዘግቶ ነበረ። እንግዲህ ምሩ አፈፍ አድርጋ ካልሆነ ስለኔ ጉዳይ ልንናገር ትለዋለች። በፍጹም አሁን ሰዓቱ አይደለም ይላታል። እንግዲህ ልጃቸው ማየት ጓጉተው እኮ ነው በእነሱ አትፍረድ እያለች ምስታጽናናው ነበር። አሁንም ተወጂ ከሆነ ቀፊ ብሏትም እቅፍ አድርጎ ነበር። እሷት ከሄደ በኋላ ምሩ ያንሰላሰለች ነው። ፈጣሪ ሆይ ምን አርቄህ ነው ጎደሎ አድርገህ የፈጠርኸኝ በማለት ፈጣሪዋም ስትጠይቅ ነበር። በሌላ በኩል ክብሮንና ሰኒ መንገድ ላይ የተጓዙ ነው። ክብሮሜ አንድ ጥያቄ ልጠይቅ ትለዋለች። ጠይቂኝ ይላታል። ሴት ልጅ ስታገባት ወይም ደግሞ ስታፈቅራት እንዴት ነው የምታስብላት እንዴት ነው የምታኖራት እያለች ጥያቄ ስጠይቀው ነበር። እንግዲህ ሴት ልጅ እኔ በእናቴ እጅ ነው ያደግኩት ስለዚህ ስለ ሴት ክብር አውቃለሁ እያለም ሲመልስላት ነበር። እና ሴት እንዴት ትገልጻታለች ስትለውም ልክ እንደ መሬት ናት ይላታል። ልክ እንደ መሬት የዘራባት ሁሉ የሚበቅልባት ሰውን የምታፈራ እናት ናት። መሬት ደግሞ የዘራሽው ሁሉ የሚበቅልባት ናት። ስለዚህ ሴት ልጅ ልክ እንደ መሬት ናት በማለት ሐሳብ ጠይቋት ነበር። እሷ በመገረም ደንግጣለች። እንዴት መሬት ማለት መረገጥ መስሎኝ ነበር በማለት ትመልስለታለች። አይደለም ብሎ ነገሮችን እያብራራላትም ነበር። እሷም ተመስጣ እየሰማችሁ ነው። ውድና ክቡር የሆናችሁ ቤተሰቦቼ የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ግን ሰናይ ጊዜን ተመኘውላችሁ።